ስታቃጥኝ እኔ ገረምሽው እግዚአብሔር የሥራሽን ይስጥሽ። እኔ ህፃናት ማሳደጊያ ጣቢያ አይደለሁም። ከታዋቂው ባለሀብት ከወርቁ አይተነው ጋር መኪና ውስጥ ተቃቅፋ አንገቱ ስር ገብታ ባለቤቴ ነው አልናፍቅህም ወይ ስትል የፍቅር ቃላትን በሹክሹክታና በተመስጦ ስትገልጽለት የተደመጠችውና አንገቱ ስር ገብታ ዓለሙን ስታሳየው እሱም በገንዘቡ ዓለሙን ሲያሳያት የነበረችው ሴት አሁን ደግሞ በወጣቱ በቶሚ ፕላስ ፍቅር ከንፍ ያለው በማለት በአደባባይ ብቅ ብላለች። ከቶሚ ፕላስ ማለትም በፊትነስ በጂም የሚታወቀው ቶማስ ጋር በፍቅር አብረን ከሆንን 1 ዓመት ሊሞላን ነው ብላለች። ታዋቂው ባለሀብት ወርቁ አይተነው ሴት ሲቀማ ይህ ለመጀመሪያ ጊዜ ይመስላል። ያሻትን የመረጣትን ሴት በእጁ አስገብቶ ከሷ ጋር የሚፈልገውን ሁሉ የፍቅር ጊዜያቶችን አሳልፎ ሲበቃው በመተው የሚታወቀው በበርካታ ወጣት ሴቶችን በማባለግ የሚጠረጠረው ወርቁ አይተነው ለመጀመሪያ ጊዜ ይመስላል ከሱ እጅ ያመለጠች ሴት በሌላ ታዋቂ ሰው እጅ የወደቀችው። ይህች ሴት የወርቁ አይተነው ልጅ ናት ብለው የገመቱ በርካታ ሰዎች አሉ። ምክንያቱ ደግሞ ልጅቷ ከወርቁ አንጻር በጣም ልጅ ስለሆነችና በዚህ እድሜዋ ለገንዘብ ብላ ካልሆነ ከወርቁ ፍቅር አይዛትም፣ ሁኔታዋ ደግሞ ለገንዘብ አይመስልም በማለት ነበር ያሰቡት። አንድ ሌላ መኪና ውስጥ የተቀረጸ ቪዲዮንም አሳይተው ወርቁ ይዟት የነበረችው ሴት ይህች ናት፣ ያኛው የተሳሳተ ነው ብለውናል። ነገሩ ግን እውነትና አሁን ከቶማስ ጋር ያለችው ሴት የባለሀብቱ የወርቁ አይተነው ቅምጥ እንደነበረች ማረጋገጫዎች ጭምር ተገኝተዋል። በቅድሚያ ከወርቁ ጋር በፍቅር አኳኋን ቪዲዮ የተለቀቀባቸው ሴቶች በቅርቡ ማለት ነው 2 ናቸው። አንደኛዋ ይህች የምትመለከቷት ግብፃዊት ሴት ስትሆን መኪና ውስጥ ወርቁ እየነዳ ትከሻው ላይ በሰልፌዳ ስተኛበት የሚያሳይ ነው። ሙዚቃ እየሰሙ እየጨፈሩ ብዙዎች ይህች ሴት ኢትዮጵያዊት መስላቸው የነበረ ሲሆን ነገሩ ግን ግብፃዊት ስትሆን በዱባይ የፍቅር ግንኙነት ጀምረው ነበር። እንደተለመደው ለሀበሾቹ የማይመለሰው ወርቁ አይተነው ከዚህ ሴት ጋርም የፍቅር ጊዜውን ካጣጣመ በኋላ ሊለያዩ በቅተዋል። ሁለተኛዋ ደግሞ አሁን ከቶሚ ፕላስ ጋር የፍቅር ግንኙነት የጀመረችውና አትናፍቀኝም ወይ ባለቤቴ ነው እያለች የወርቁ አንገት ስር ተለጥፋ ቪዲዮ ስትቀርጽ ስትሽቆጠቆጥና ፍቅር ስትሰራ የነበረችው ሀበሻ ወጣት ሴት ናት። የወርቁ አይተነው ልጅ ደግሞ ይህች የምትመለከቷት ልደቷን ስታከብር የምትታየው ሴት ናት። በዚህም ሁለቱ ቅምጦቹ ናቸው። ልጆቹም አንድ አይደሉም። የሀበሻ ሴቶች ገንዘብ ሲፈልጉ ከእድሜ ከሚበልጣቸው ወንዶች ጋር በቅምጥነት ይቆያሉ። አድርጉ የተባሉትን ሁሉ ለዚያ ሰው ያደርጋሉ። ባለሀብቱ እንደ ከረሜላ መጦ ከጨረሳቸው በኋላ ሲሰለቹት ሌላ ሴት ይቀይርባቸዋል፣ ይደርብባቸዋል፣ ያባራቸዋል። እነሱም በዚያ ጊዜ ውስጥ የገንዘብ አቅማቸው ከፍ ይላል። ከዚያም ወደ ምስኪን የሀበሻ ወንድ መጥተው እውነተኛ ፍቅርን ባንተ ተካስኩ የአባቴ ምትክ እያሉ ለወንዱ ሞራልና ስብዕና ሳይጨነቁ አሁንም የራሳቸውን ፍላጎት ብቻ ለመኖር ይሞክራሉ። ቶሚ ፕላስ በህይወቱ የራሱ መብት የራሱ ህይወት ነው። ይህች የተባለችው ሴት ግን ከወርቁ አይተነው ጋር የነበረች ሴት እንደሆነች እውን ነው። ይህች ሴት ከወርቁ ጋር የጦፈ ፍቅር ውስጥ እንደወደቀች በቪዲዮዎች ይታያል። ህሊናቸውን የሸጡ ሰዎች ማስመሰል መሆንን አድርገውታል። አባቷ ከሚሆነው ወርቁ አይተነው ጋር አንገቱ ስር ገብታ በፍቅር ሹክሹክታ ድምጿን አለስልሳ አልናፍቅህም ወይ ስትለው ስትተሻሸው ይታያል። እንዲሁም ባለቤቴም ነው ትላለች። ከዚያ
አሁን ምንም እንዳላረገ ሰው አይኗን በጨው አጥባ ሌላ ሰው መስላ ትመጣለች። ሰው ላይ መፍረድ ባይቻልም ሰው ላይ መፍረድ ይህ ፕሮግራም ሆነ ይህ የመረጃ ሰዓታችን ዓላማው ባይሆንም ነገሩ ግን ትክክል አለመሆኑንና ይህች የተባለችው ሴት ደግሞ በብዙዎች ዘንድ ያጨቃጨቀች የነበረችው ከወርቁ ጋር የነበረችው ናት አይደለችም የሚለውን ለማጥራት የተሰራ ነው። አንዳንዶች የገንዘብ ኃይል ነው እንዲህ ከወርቁ ጋር አርጓት የነበረው ቢሉም ሌሎች አይታወቅም ወርቁንም አፍቅራው ሊሆን ይችላል፣ ፍቅር ከገንዘብ ኃይል በላይ ነው እያሉ ለሷ ይደግፋሉ። ወርቁ አይተናው በስተርጅና በእንደዚህ አይነት ፍቅር መውደቁ በርካቶችን አስገርሞ ነበር በወቅቱ። አሁን ደግሞ ተረኛው ቶሚ ፕላስ ሆኗል። ምክንያቱም ወርቁ አይተናው ከተጠቀመ በኋላ ዞር ያደርጋልና ነው። አሁን ቶሚን ምንድን ነበር ከወርቁ ጋር የነበራችሁ ቢላት እያስፈራራኝ አስገድዶኝ ነው አሊያም ለገንዘብ ብቻ ብዬ ነው ያ ያለፈ ነገር ነው አሁን ያንተ ነኝ ከማለት የዘለለ መልስ አትሰጠውም። ቶሚም ያምናታል፣ ግን እውነታው እሱ አይደለም። ሰዎች የማይቀየር ባህሪ ያላቸው፣ ነገ ደግሞ የት እንደምትሄድ አይታወቅም። አንዳንድ ሴቶች ከእድሜያቸው በላይ የሆኑ ሽማግሌ ባለሀብቶችን ሲያሳድዱ እየተደረሰባቸው በማህበራዊ ሚዲያዎች እየወጡ እየተወገዙ ነው። አሁን ወጣት ባለሀብቶችን በማሳደድ ፍቅር ነው በሚል ሰበብ ወጣት ባለሀብት ወንዶችን መበዝበዝ አዲሱ ስትራቴጂያዊ እቅዳቸው ነው። ለዚህ ስልት ነድፈው ነው የሚንቀሳቀሱት። በመጀመሪያ ሰሞን እስኪያምናት ድረስም ገንዘብ አትጠይቀውም። እንደውም ለስራ ማስጌጃ ከጎደለ ከሌለ እኔ ጋር አለ ሊሉ ይችላሉ። በሬስቶራንቶች በትልልቅ ሆቴሎች ካልከፈለን ይላሉ፣ ስጦታም ይልካሉ። በህይወቷ ብዙ መጥፎ ጊዜዎችን እንዳሳለፈችና ይህንን ሁሉ ግን እሱ ያስረሳት እንደሆነ ደስተኛ ያረጋት እንደሆነ ትነግረዋለች። ከጎኑ መሆኗን ለማሳየት የማትፈነቅለው ድንጋይ አይኖራትም። ይህ ግን የሚሆነው ለጥቂት ጊዜያት ብቻ ነው። እምነቱን እስክታገኝ በሱ ነገር አዛዥ እስክትሆን፣ ከዚያ ዓላማዋን አሳክታ አውላላ ሜዳ ላይ ጥላው እሱ አይለችም። ከብዙ ሴቶች ጋር በተለይም ከታዋቂ አርቲስቶች ጋር ጭምር በድብቅ የፍቅር ግንኙነቶች የሚታማው ወርቁ አይተናው ይችን አሁን ከቶሚ ፕላስ ጋር የተመለከትናትን ሴት እንደሌሎቹ እስኪ በቃው ተጠቅሞባታል። በአሁኑ ሰዓት ፋብሪካውን ሽጦ ዕዳውን ሳይከፍል ዱባይ እንደከተመ የሚነገረው ባለሀብቱ አቶ ወርቁ አይተናው ተመርቆ በቆመው ፋብሪካቸው ስም ከፍተኛ ገንዘብ መበደሩ የሚታወስ ነው። ከተመረቀበት ቀን ጀምሮ 1 ሊትር ማምረት ያልቻለው የዘይት ፋብሪካው ጉዳይ ዜና መሆን ሲገባው ከህዝብ የተሰረፉት ሀብትን እየተረጩ የሚለግሱት ቅንጡ ሰርግና ምላሽ እንዲሁም ከስራቸው አድርገው እንዳሻቸው የሚያደርጓቸው ሀበሻ ሴቶች አሁንም የዚህ ሰው ሰለባ ናቸው።